አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የአብይ አህመድ አገዛዝ ሹማምንት ለፍርድ እንዲቀርቡ በአውሮፓ ፓርላማው መድረክ ላይ ጥያቄ ቀረበም። በአርሲ የተፈጸመው ጭፍጨፋ፣ በሀገሪቱ ያለው ጅምላ ግድያና እስራት እንደዚሁም በመንግስት የደረሱ የታቀዱ የድሮን ጥቃቶችና ውድመትም ተነስቷል። የፓርላማው አባላት እንዴት አንድ መንግስት በሀገሪቱ ዜጋ ላይ እንዲህ ያሉ ጥቃቶችን ያቀነባበራል የሚል ጥያቄም ተነስቷል። ዝርዝሩ ተዘጋጅቷል። በአዲስ አበባና በቢሾፍቱ ፊልድ ማርሻሉና ጠቅላይ ሚኒስትሩ የመሯቸው ስብሰባዎች ተደርገዋል። በአዲስ አበባ ወታደራዊ አመራሮች፣ በቢሾፍቱ ደግሞ የክልል ርዕሳነ መስተዳድሮች የተጠሩበት ስብሰባ ከጦርነት ዝግጅት ጋር የተያዙ ጉዳዮች የተነሳበት እንደሆነም ታውቋል። እንመለከተዋለን። በአማራና ኦሮሚያ ክልሎች የድሮንና የከባድ መሳሪያ ጥቃቶች በነዋሪዎች ላይ ጉዳት አስከትሏል። በአፋር ደግሞ አመራሮችን የሰበሰቡት ጀነራሉ ኢትዮጵያን ለማፍረስ እየተረባረቡ ነው ሲሉ ተናግሯል። ይህንንም ይዘናል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በህዳሴው ግድብ ላይ የሚያቀርቡት ዘመቻ እንደቀጠለ ነው። በኢትዮጵያ የተገነባው ግድብ በግብጽ ላይ ከፍተኛ ችግርን እያስከተለ ነው ሲሉ ገልጸው የግድቡን ጉዳይ ቅድሚያ ሰጥተው እንደሚመለከቱ ተናግሯል። ሰሙታላችሁ። በትግራይ በመምህራን ላይ እየተፈጸመ ያለው የግፍ ግፍ በታሪክ የሚያስወቅስ ነው ሲል ማህበሩ ገለጸም። መምህራን በረሃብ ምክንያት ለሞትና ህመም እንደዚሁም ለስደት እየተዳረጉ ስለመሆኑም አሳውቋል። ሌላኛው መረጃችን ነው። የኢራኑ ፕሬዝደንትና ዶናልድ ትራምፕ ጦርነቱን የሚያስቆመውን የመጀመሪያውን ስምምነት ፈረሙ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የአብይ አህመድ አገዛዝ ሹማምንት ለፍርድ እንዲቀርቡ በአውሮፓ ፓርላማው መድረክ ላይ ጥያቄ ቀረበም። በአርሲ የተፈጸመው ጭፍጨፋ፣ በሀገሪቱ ያለው ጅምላ ግድያ፣ እስራት እንደዚሁም በመንግስት የደረሱ የታቀዱ የድሮን ጥቃቶችና ውድመትም ተነስቷል። የፓርላማው አባላት እንዴት አንድ መንግስት በሀገሪቱ ዜጋ ላይ እንዲህ ያሉ ሁሉ ጥቃቶችን ያቀነባበራል የሚል ጥያቄም አሰምቷል። Why the government forces are attacking Ethiopians, their own people? እንዲህ ያለው ጥያቄ መንግስትህ ነኝ ባላቸው አካል የተገደሉ፣ የቆሰሉ፣ የተፈናቀሉና የተሳደዱ እንዲሁም የታሰሩና የታገቱ ኢትዮጵያውያንም ጥያቄ ነው። እንዴት መንግስት ያልነው አካል ለ8 ዓመታት ገደለን፣ አሳደደን፣ አጎሳቆለን የሚል በአውሮፓ የህግና የፍትህ ማዕከል፣ በፈረንሳይ ለህብረቱ ምክር ቤት የኢትዮጵያ ባለስልጣናት እየፈጸሟቸው ያሉ ጥቃቶችን በተመለከተ ገለጻ ያቀረቡት ልዑል አስፋውሰን አስራትም በዝምታ የሚፈጸመው የአማራ ስቃይ በሚል ባቀረቡት ሪፖርታቸው በኢትዮጵያ የሚደርሱ ጥቃቶች ስርዓታዊና መዋቅራዊ ሆነ ተብሎም የሚፈጸሙ ስለመሆናቸው አስረድቷል። ዛሬ በኢትዮጵያ ሞራልና ማህበራዊ ትስስሮች እንዲሰበሩ ተደርገው ዜጎች በኢኮኖሚያዊ፣ ፖለቲካዊና መንፈሳዊ ጉዳዮች ሳይቀር የጥቃት ኢላማዎች ሆነው ሁለንተናዊ ቀውስ ላይ ይገኛሉም ብለዋል። እንዳለመታደል ሆኖ ዓለም ትኩረት ባይሰጠውም ዜጎች በመንግስታቸው የሚሸማቀቁበትና የሚፈሩበት ጊዜ ስለመሆናቸውም አብራርተዋል። People fear their government. The one-party state is brutal and merciless. በትግራይና በኦሮሚያ ክልሎች የተፈጸሙና የሚፈጸሙ ጥቃቶችን አንስተው በተለይም ባለፉት ዓመታት በአማራ ክልል የደረሰው ግን ከዓለም እይታ የተደበቀም የዘር ማጥፋት ዓላማም ያለው ነው ብለዋል። ከ4600 በላይ ትምህርት ቤቶች ተጎድተዋል አሊያም ወድመዋል። በአማራ ክልል ከሚገኙ ህጻናት መካከል ወደ ትምህርት ቤት የሄዱት 21 በመቶዎቹ ብቻ ናቸው። በዚህ ክልል በተከፈተው ጦርነት ሳቢያ በ10 ሺዎች የሚቆጠሩ ሰዎች የጦር አውሮፕላኖችና የድሮን ጥቃት ሰለባዎች ሆነዋል። በሺዎች የሚቆጠሩ ሴቶች ተደፍረዋል። ሌሎች በሺዎች የሚቆጠሩትን በተለያዩ ኃይሎች ታግተዋል። በ10 ሺዎች የሚቆጠሩት ደግሞ ታስረዋል ሲሉም አስረድተዋል። ለ8 ተከታታይ ዓመታት በኢትዮጵያ በተለይም በኦርቶዶክስ ክርስቲያን ማህበረሰብ ላይ የተቀናጀና ስልታዊ የጥቃት ዘመቻ ተካሂዷል። ጥቃቶቹ ደግሞ በዘፈቀደ የተፈጸሙ አይደሉም፣ ድንገተኛም አይደሉም፣ ሆነ ተብለው በተደጋጋሚና በአዲስ አበባ ባለው መንግስት ቀጥተኛ ድጋፍና ቅንጅት የተፈጸሙ እንጂ ሲሉም አቅርበዋል። በቅርቡ የተፈጸመውን የአርሲውን ግድያ በአብነት አንስተው ፓትርያርክ አቡነ ማትያስ ያቀረቡትን ጥሪም አብነት አድርገዋል። His Holiness Abuna Matthias, Patriarch of the Ethiopian Orthodox Tewahedo Church, the largest faith in the country, said to Ethiopia's leaders, "Do not be ruthless to God's people.
reminded them, "We have been crying for too long." በኦሮሚያ ክልል አርሲ ደጋግሞ የደረሰው የሃይማኖት ተኮር ጥቃትን ጨምሮ በሀገሪቱ ከጦር ወንጀል እስከ ዘር ማጥፋት ደረጃ የሚጠቀሱ ጥፋቶች መድረሳቸውንም ነው በሀተታቸው ያብራሩት። ዓለም አቀፍ የወንጀል ፍትህ አካላትን በሰብአዊነት ላይ የተፈጸሙ ወንጀሎች ተጠያቂ የሆኑትን ጠቅላይ ሚኒስትር አብይ አህመድና የዚህ አገዛዝ ሌሎች ባለስልጣናትን ያዘዙት፣ የፈቀዱት ወይም ያመቻቹ ከፍተኛ የደህንነትና የፖለቲካ ሹማምንትን ለፍርድ ለማቅረብ የሚያስችሉ ማስረጃዎችን ስልታዊ በሆነ መንገድ በመመዝገብ ተጠያቂ እንዲያደርጉም ጥሪ አስተላልፏል። The international criminal justice bodies to begin the systematic documentation of evidence for the prosecution of those responsible for crimes against humanity, including Prime Minister Abiy Ahmed Ali and his senior security and political officials who have commanded, condoned, or facilitated these atrocities. ዓለም በዝምታ እየተመለከተ ላለው ጥፋት ሁሉ ፍትህ ሲሉም በአውሮፓው መድረክ ላይ ጥሪ አስተላልፏል። We demand justice, ladies and gentlemen. We demand accountability. We demand action now. በአማራና ኦሮሚያ ክልሎች የድሮንና የከባድ መሳሪያ ጥቃቶች በነዋሪዎች ላይ ጉዳትን አድርሷል። በአፋር አመራሮችን የሰበሰቡት ጀነራሉ ደግሞ ኢትዮጵያን ለማፍረስ እየተረባረቡ ነው ሲሉ ተናግረዋል። የሰራዊቱ አመራሮች በየአዳራሹ ሰሞንኛ ንግግራቸው ጠላቶች ሊያጠፉን እየተባበሩ ነው፣ እየተረባረቡም ነው ወዘተ የሚል ነው። እነዚህ ወታደራዊ አዛዦች ይጠብቀኛል ያለው ሰራዊት ህዝቡ ላይ አዝምተው በጠባቂነት ሳይሆን በስጋትነት እንዲታይም አድርገው ለዜጋው ሌላ ጠላትን ሊሰጡት ሲጥሩ ይታያሉ። ለመሆኑ ኢትዮጵያን ባለፉት ዓመታት ከዚህ አገዛዝ በላይ የገደላቸው ያሳደዳቸው ከድሮን እስከ ሞርታር የተለያዩ የጦር መሳሪያዎች መሞከሪያ ያደረጋቸው አካል አለን የሚለውን ጥያቄ የሚመልሱ ባይሆንም ሌሎች ጠላቶችን እየጠሩ የሚያደርጉትን ንግግር ግን ቀጥሏል። በተሰማሩበት ቀጠና የደረሰውን ተደጋጋሚ ጉዳት ተከትሎም 11ኛና 13ኛ እዞችን ጨምሮ በርካታ ኃይሎች የተጨመረባቸው የሰሜን ምስራቅ እዝ አዛዡ ሌትናንት ጀነራል አሰፋ ቸኮል በአፋር አመራሮችን ጠርተው ያደረጉት ንግግርም አንዱ ነው። ታሪካዊ ጠላቶች የውስጥ ባንዳዎችን ተጠቅመው ኢትዮጵያን ለማፍረስ እየሞከሩ ነው ብሏል። ከዛም እናጠፋቸዋለን አይሳካም ወዘተ ንግግርን አስከትሏል። ከትናንት በስቲያም የአየር ኃይሉ አዛዥ ሌትናንት ጀነራል ይልማ መርዳሳ በተመሳሳይ ሲዝቱ እንደነበር የሚታወስ ነው። ይህ ዛቻ ወዲያው መሬት ላይ ያረፈው ደግሞ በደቡብ ጎንደር ዞን እስቴ ሲሆን በቁማ ፋሲለደስ ከተማ ባለ ትምህርት ቤት አቅራቢያ በተፈጸመ የድሮን ጥቃትም 2 ሰዎች ላይ ጉዳት ማስከተሉ ተሰምቷል። በትምህርት ቤቱ ይሰጥ የነበረ የባዮሎጂ የማጠቃለያ ፈተና እንዲቋረጥ መሆኑንም የፋኖ ኃይሎች ካወጡት ሪፖርት መረዳት ተችሏል። በተመሳሳይ በኦሮሚያ ክልል ሰሜን ሸዋ ዞን ኩዩ ላይ የተፈጸመ የከባድ መሳሪያ ድብደባም በሰዎች ላይ ካደረሰው ጉዳት ባሻገር መኖሪያ ቤቶች እንዲወድሙ ምክንያት መሆኑ ታውቋል። በሀገሪቱ ሰራዊቱን ጭምር አላስፈላጊ መስዋዕትነት እያስከፈሉት የቀጠሉት የእርስ በርስ ውጊያዎች ፖለቲካዊ ምላሽ እንዲያገኙ በአገዛዙ ላይ ግፊትን ከማድረግ ይልቅ ከብልጽግናው በላይ በልጽገው የፕሮፓጋንዳ ዘመቻ ላይ ያሉት እነዚህ ወታደራዊ አዛዦች የሚይዙት ታሪካዊ ጠላቶችን የመመከት ጦርነት ባለፉት ዓመታት ሰለባ እያደረገ የቀጠለው ግን እንዲህ ባለው ሁኔታ የሀገሪቱ ሰላማዊ ዜጎችን ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በህዳሴው ግድብ ላይ የሚያቀርቡት ዘመቻ ቀጥሏል። በኢትዮጵያ የተገነባው ግድብ በግብጽ ላይ ከፍተኛ ችግርን እያስከተለ ነው ሲሉም ገልጿል። የቡድን 7ና የዓለም የኢኮኖሚ ፎረም የቅርብ ጊዜ መድረኮች ዛሬ እንደ ድሮው ኢትዮጵያ በመሪዎቿ የምትወከልበት አቋሟንም አቅርባ የምትሞግትበት አልሆንም። የጎጃምና የጎንደር ወጣቶችን በድሮን በማሳደድ ላይ የተጠመዱት የወቅቱ ገዢዎች በእንዲህ ያሉ ትርጉም ያላቸው መድረኮች ላይ የሚጠሩም አይደሉም። ከወራት በፊት በስዊዘርላንድ ዳቮስ የኢኮኖሚ ፎረም ላይ ከግብፁ ፕሬዚደንት አብዱል ፈታህ አልሲሲ ጋር ተገናኝተው የህዳሴውን ግድብ በአደጋነት ያቀረቡት አስቀድመውም ስለዚህ ፕሮጀክት የተሳሳቱ መረጃዎችን ሲያጋሩ የሚታወቁት ዶናልድ ትራምፕ አሁንም በፈረንሳይ ተመሳሳዩን አድርገዋል። ከቡድን 7 ጉባኤ ጎን ለጎን ከግብፁ ፕሬዚደንት አብዱል ፈታህ አልሲሲ ጋር በጋራ በሰጡት መግለጫም ትራምፕ በህዳሴው ግድብ ውዝግብ ዙሪያ ግብጽ በጣም ኢፍትሐዊ በሆነ መንገድ ተስተናግዳለች ያሉ ሲሆን የናይል ውሃ ጉዳይ ሁለቱ መሪዎች ከሚወያዩባቸው ዋና ዋና አጀንዳዎች
አንዱ ስለመሆኑ ጠቁሟል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የግብጽ አቻቸውን በመጥቀስ እኛ በአንድ ትንሽ የግድብ ፕሮጀክት ላይ እያገዝናቸው ነው፣ ማወቅ ከፈለጋችሁ በኢትዮጵያ በኩልም በጣም ኢፍትሐዊ በሆነ መንገድ እየተስተናገዳችሁ እንደሆነ አስባለሁ ብለዋል። አክለውም ሁለቱ መሪዎች ስለ ናይል ይወያያሉ፣ ምክንያቱም ናይል መሆን ከሚገባው በላይ እየቀነሰ ነው ሲሉ ገልጿል። በኢትዮጵያ ግድብ ተገንብቷል፣ ይህም በግብጽ ላይ ከፍተኛ ችግር እያስከተለ ነው። እኔም ይህንን በደንብ አውቃለሁ። ያንን ስምምነት አጠናቅቄው ነበር። ከዛ ግን የተጭበረበረ ምርጫ ተካሄደና ሌላ ሰው መጣም። እርሱ ደግሞ ስለ ጉዳዩ ብዙም የሚያውቀው ነገር አልነበረም። ምንም ነገር ሊፈቱ አልቻሉም ያሉት ትራምፕ ነገር ግን እኛ ወደ ጉዳዩ እንመለሳለን፣ ልንፈታው እንደምንችልም አምናለሁ ብለዋል። Working together, we're helping him with a little dam project that I think you were very unfairly treated, if you want to know the truth, in Ethiopia. የግብጽን የውሃ ደህንነት መብት እንደሚደግፉ ሲጠየቁ ትራምፕ በእርግጥ ግብጽን እደግፋለሁ፣ አልሲሲ ከመጀመሪያው ቀን ጀምሮ ጓደኛዬ ነው ሲሉ ምላሽ ሰጥቷል። እንዲህ ያለው ግድቡን የተመለከተ ትርክት በዓለም አቀፉ ማህበረሰብ ዘንድ ሲያዝ ከወቅቱ የ4 ኪሎ ገዢዎች በኩል በግልጽ ትራምፕን በመጥቀስ የሚሰጥ ምላሽ ግን አልተስተዋልም። በእርግጥ ሊሸጡት በትራምፕ የስምምነት ሰነድ ላይም ሊፈርሙ ተቃርበው በኢትዮጵያን ርብርብ እንዲወጡ የተደረጉት ሹማምንት ለጉዳዩ ትኩረት እንዲሰጡትም አይጠበቅም። ከወራት በፊት ግድቡ የተገነባው በአሜሪካ ገንዘብ ነው በሚል ዶናልድ ትራምፕ በተናገሩ ሰሞን ተመጣጣኝ ምላሽ በተመጣጣኝ ደረጃ አይሰጥምን በሚል የጠየቅናቸው ለቤተ መንግስቱ ቅርበት ያላቸው ምንጭ አብይ የኔ ነው ብለው በሚያምኑት የትግራዩ ጦርነት በኖቤል ሽልማታቸውና ኮሪደሩ ላይ ከአሜሪካም ከትራምፕም ክሶች ሲቀርቡ ምላሽ ሰጥተው ነበር። ዲፕሎማቲክ በሆነ ቋንቋ አሁንም ግድቡን በተመለከተ እየተያዘ ያለውን ሐሰተኛ ትርክት ለመግታትም ጥረት ይደረግ ነበር። ነገር ግን እነዚህ ሰዎች ግድቡን እንደራሳቸው ሀብት አይቆጥሩትም፣ ሌጋሲያችን ነው ብለው አያምኑምና አያደርጉትም ሲሉ ምላሽ ሰጥተው ነበር። በአዲስ አበባና በቢሾፍቱ ፊልድ ማርሻሉና ጠቅላይ ሚኒስትሩ የመሯቸው ስብሰባዎች ተደርገዋል። በአዲስ አበባ ወታደራዊ አመራሮች፣ በቢሾፍቱ ደግሞ የክልል ርዕሰ መስተዳድሮች የተጠሩበት ስብሰባ ከጦርነት ዝግጅት ጋር የተያዙ ጉዳዮች የተነሱባቸው ስለመሆኑም ታውቋል። የብልጽግናው ፕሬዝደንት አብይ አህመድ የክልል ርዕሰ መስተዳድሮችና ከንቲባዎች እንደዚሁም ሌሎች ያገዛዙ ከፍተኛ ሹማምንትን ይዘው ለችግኝ ተከላ መርሃ ግብር ማስጀመሪያና የቢሾፍቱ ኤርፖርት ግንባታ ሂደት ክትትል በሚል ጠርተው እንደነበር ያነሱት ምንጮች ከነዚህ ሁለት መርሃ ግብሮች ጎን ለጎን እነዚህ ሁሉ ባለስልጣናት የተጠሩት ግን ጠላቶች ተነስተውብናል ተዘጋጁ ለማለት ነው ሲሉ ገልጿል። ፋኖ፣ የኦሮሞ ነጻነት ጦርና ሌሎችም ኃይሎች ከህወሓትና የጎረቤት ኃይላት ጋር እየፈጠሩት ያለው ጥምረት በትልቅ አደጋነት በዚህ ስብሰባ ወቅት መነሳቱን የሚገልጹት የመረጃ ምንጩም በተለይም የኦሮሚያና የአማራ ጽንፈኛ ኃይሎችን የመበተንና የመከፋፈል ስራው እንዲጠናከር በሚል መቅረቡንም አንስቷል። በሸኔና ፋኖ መካከል ግጭት የሚፈጠርበትን ሁኔታ ማመቻቸት፣ በአማራ ክልል ያሉ ጽንፈኞች እርስ በራሳቸው እንዲለያዩ አጀንዳ መስጠት፣ ከህወሓት ጋር በተያያዘ ያለውን ልዩነት በአግባቡ መጠቀም፣ በዚህ ረገድ የፕሮፓጋንዳ ስምሪትን ማከናወን የሚለው ደግሞ በጽህፈት ቤት ደረጃ የቀረበ ስለመሆኑም አክሏል። የብልጽግናው ፕሬዝደንት አብይ አህመድ ለክልል ፕሬዝደንቶች ስለ ችግኝ ተከላም የቀጣይ ወራት ዘመቻቸው መመሪያ ሲሰጡ ስለሚኖረው የጦርነት ዘመቻም ጭምር ነው ያሉት ምንጮቹ ሱዳንና ኤርትራ ጭምር ተጠቅሰው የሀገር ውስጥ ጠላቶቻችን መደራጃ ማዕከላት ሆኗል፣ ጥቃት የሚከፍቱብን ከሆንም ይህንን ለማክሸፍ እያንዳንዱ ክልል የውስጥ ኃይል ዝግጅት ማድረግ ያሻዋልም ብሏል። ከትግራይ ጋር በተያያዘ አሁን ያለው ሁኔታ ማስቀጠል ስኬታማው መንገድ ነው የሚል ግምገማ አስቀድሞም የነበረ ነው የሚሉት ምንጩ በክልሉ ልሂቃን መካከል የተፈጠረው ልዩነትና ኢኮኖሚያዊ ጫናው ህወሓትን ለማዳከምና ከህዝቡ ለመነጠል በጥቅሉ ክልሉን በማድቀቅ ስጋት እንዳይሆን ይረዳል በሚል እንደተያዘም አብራርቷል። እንዲህ ያለው ጠላቶች እየተባበሩብን ነው ግምገማና ቀጣይ አቅጣጫም ቢሾፍቱ ላይ በሲቪል ያገዛዙ ባለስልጣናት በኩል ሲቀርብ፣ አዲስ አበባ ላይ ደግሞ ፊልድ ማርሻል ብርሃኑ ጁላ ጭምር የተገኙበት ነው የተባለም የወታደራዊ አመራሮች ስብሰባ መከናወኑን ሰምተናል። በዋናነት የመምሪያ ኃላፊዎች የተሳተፉበት ነው በሚል ምንጮች የገለጹት ይህ ስብሰባ ላይ የትግራይ ጉዳይ ዋነኛ አጀንዳ እንደነበርም ጠቅሷል። አሁን ህወሓት ያቀርበው የነበረውን ጥያቄ እየቀየረ ነው፣ ሁሉም የኢትዮጵያ ኃይሎች የሚሳተፉበት የሽግግር መንግስት ይቋቋም እያለ ነው የሚል ሪፖርት መቅረቡን የጠቆሙት ምንጮቹ ጦርነት ይከፈታል የሚል ግምገማ ተወስዶ የጸጥታ ኮማንድ ተቋቁሞ እንዲዘጋጅ መታዘዙንም አክሏል። የጦር አመራሮቹ በቀረበላቸው ወቅታዊ ሁነቱን የሚገመግም ሪፖርት በቅርቡ ወደ መቀለ አቅንተው የነበሩት ኦባሳንጆን ምሳሌ ተደርገው ህወሓት የሰጣቸው ምላሽ ሰላማዊ መንገድን እንደማይፈልግ ማሳያ ነው የሚልም ሆኗል። ቲዲኤፍ በሻቢያና ባልብሩሃን ድጋፍ ጽንፈኞችን በማስተባበር ይዋጋናል የሚለው ተነስቶም ጠላትን እየነጠሉ መምታት የሚል መመሪያ መሰጠቱም ነው የተገለጸው። አዲስ
በአዲስ አበባም ቢሾፍቱም የሚደረጉ እነዚህ ግምገማዎች መገለጫ የሆኑት የፕሮፓጋንዳ ዘመቻዎችም በአገዛዙ ልሳናት በኩል ተጠናክረው ቀጥሏል። በተለይም ህወሓትና ትግራይ ላይ ያነጣጠሩ ዘመቻዎች ሉዓላዊነታችንን ጥሰዋል፣ ህገ መንግስቱንና ስምምነቱን ንደዋል ወዘተ የሚሉ ዘገባዎችና ትንታኔዎች ከፋና እስከ ኢቲቪ በሁሉም የብልጽግናው ልሳናት በኩል እንዲስተጋቡ እየተደረገም ነው። ወዲህ በጀትም ነዳጅም ከልክሎም፣ በሌላ በኩል ደግሞ የድሮን ድብደባን እየፈጸሙ የሰራዊት ከበባንም እያደረጉ ጦርነት በቀናት ውስጥ ሊከፍቱብን ነው የሚለው ግምገማና ሪፖርት ግን ድንበርም ተሻግሮ አልጀዚራ ላይ ጭምር የቀረበ መሆኑ ይታወቃል። በትግራይ በመምህራን ላይ እየተፈጸመ ያለው ግፍ በታሪክ የሚያስወቅስ ነው ሲል ማህበሩ ገለጸም። መምህራን በረሃብ ምክንያት ለሞትና ህመም እየተዳረጉ ስለመሆኑም ተሰምቷል። የትግራይ ክልል ባለፉት 6 ወራት የ24 ቢሊዮን ብር የድጎማ በጀቱ ለክልሉ የተሰበሰበው ግብርን ጨምሮ እንደተከለከለ ነው። ከ140 ሺህ በላይ ሰራተኞች ከደሞዝ ውጭ ናቸው። መላ ክልሉ ነዳጅ የሚባል እንዳያገኝ መንግስታዊ ክልከላ ከተደረገበት ወራት አልፏል። በትግራይ አንድ ዜጋ ካሽ ገንዘብ ከባንኮች ማውጣት እንደ ብርቅ የሚያየው ነው። ከነዚህ ሁሉ ሆነ ተብለው የሚፈጸሙ በዝምታ ህዝብን የማድቀቅ ስትራቴጂዎች ጎን ለጎን ደግሞም ድሮን ተልኮ ሙዝም ሽንኩርትም የጫነ ተሽከርካሪ ሲደበደብ ታይቷል። ከዛም ከአዲስ አበባ እንዳሸን በፈሉ የብልጽግናው ልሳናት በኩል በተመሳሳይ ሰዓት የፕሪቶሪያውን ስምምነት እያከበርኩ ነው የሚል ፕሮፓጋንዳ ይከተላል። የሆነው ሆኖ በዚህ ክልል እየተደረገ ያለው ክልከላ ሰለባ ከሆኑት ውስጥ መምህራን ይገኙበታል። የትግራይ ክልል መምህራን ማህበር በክልሉ የመምህራን ደሞዝ ለበርካታ ወራት ባለመከፈሉ መምህራን ከነቤተሰቦቻቸው በረሃብ ምክንያት እየታመሙ እየተሰቃዩና አልፎ አልፎም ለሞት እየተዳረጉ ይገኛሉ ሲል ለኢትዮጵያ መምህራን ማህበር በጻፈው ደብዳቤ ገልጿል። ማህበሩ በፖለቲከኞች መካከል በተፈጠረ የሀሳብ ልዩነት ምክንያት የመምህራን ደሞዝን መከልከል የግፍግፍና በታሪክ የሚያስወቅስ ተግባር ነው ሲልም ኮንኗል። የክልሉ መምህራን ደሞዛቸው እንዲከፈላቸው ከዚህ ቀደም በደብዳቤና በሰላማዊ ሰልፍ ጭምር በተደጋጋሚ መጠየቁን የጠቀሰው ማህበሩ ሆኖም ለችግሩ ምላሽ የሚሰጥ አካል አልተገኘምም ብሏል። የኢትዮጵያ መምህራን ማህበር ከፌደራል መንግስትና ጉዳዩ ከሚመለከታቸው አካላት ጋር በመነጋገር ለችግሩ መፍትሄ እንዲያፈላልግም ጥሪ አስተላልፏል። የአሜሪካና የኢራን ፕሬዝደንቶች ጦርነቱን የሚያስቆመውን የመጀመሪያውን ስምምነት ፈረሙ። ስምምነቱ የሆርሙዝ ወሽመጥን እንደገና መክፈት፣ የ300 ቢሊዮን ዶላር ኢራን መልሶ የመገንባት እቅድ፣ አሜሪካ ኢራን ላይ የጣለችውን ሁሉም አይነት ማዕቀቦችንም የሚያቆም ነው። ነገር ግን የኢራን ጦርነት እንዲቀሰቀስ ዋነኛ ምክንያት የሆነው የኒውክሌር ፕሮግራም ሊራዘም በሚችል 60 ቀናት ውስጥ ድርድር የሚካሄድበት ጉዳይ ሆኗል። የአሜሪካው ፕሬዝደንት ፈረንሳይ በተካሄደው የቡድን 7 ጉባኤ ላይ በተሳተፉበት ወቅት ፊርማቸውን ሲያኖሩ ምጣኔ ሀብታዊ ቀውስን የሚያስቀር እቅድ ነው ሲሉ ተናግረዋል። ነገር ግን ከኢራን ጋር የመጨረሻው ስምምነት ላይ መድረስ ካልተቻለም በቦምብ እንደበድባቸዋለን ሲሉ ዝተዋል። የኢራኑ ፕሬዝደንት ማሱድ ፔዜሽኪያን ባሳለፍነው ረቡዕ ዕለት ስምምነቱ ላይ ፊርማቸውን ማኖራቸውን ቴሄራን አረጋግጣለች። የኢራን ቁልፍ ተደራዳሪ የሆኑት የምክር ቤቱ አፈ ጉባኤ መሐመድ ባግሂር ጋሊባፍ ለሀገር ውስጥ የመገናኛ ብዙሃን አሜሪካ ላይ ያላቸው ጥርጣሬ እንዳለ መሆኑን አሳውቀው ጣቶቻችን አሁንም ቃታ ለመሳብ ዝግጁ ናቸው ብለዋል። ጠላት የተጠየቀውን ቋንቋ ካልተረዳ ወደ ኃይል ቋንቋ ተመልሰን እንገባለን ሲሉም ለፋርስ ኒውስ ተናግረዋል። አሜሪካና እስራኤል በኢራን ላይ ጦርነት የከፈቱት የካቲት 21 2018 ነበር። ሁለቱ ሀገራት ጥቃት በፈጸሙበት የመጀመሪያው ቀን የሀገሪቱ ጠቅላይ መሪ አያቶላ አሊ ሆሚኒ እንደዚሁም ከፍተኛ ወታደራዊ አመራሮች ተገድለዋል። ነገር ግን ጦርነቱ ከተጀመረ ጊዜ አንስቶ የሆርሙዝ ወሽመጥ ሙሉ በሙሉ በመዘጋቱ በዓለም የነዳጅ ዋጋ ላይ ከፍተኛ ጭማሪ እንዲከሰት አድርጓል። ይሁን እንጂ ባለፉት ቀናት የነዳጅ ዋጋ በእጅጉ አሽቆልቁሏል። ዶናልድ ትራምፕ ደግሞ የኢራንና የአሜሪካ ጦርነት ለረጅም ጊዜ የቆየ ነው ሲሉ ይናገራሉ። ትራምፕ በመጀመሪያው ዙር የስልጣን ዘመናቸው የቀደሙት ፕሬዝደንት ከኢራን ጋር የደረሱትን የኒውክሌር ጦር መሳሪያ ስምምነት ውድቅ ካደረጉ በኋላ ከኢራን ጋር ፍጥጫው መጀመሩን በመጥቀስ ፍልሚያው የቆየ ነው በማለት አንስቷል። እንደ ዶናልድ ትራምፕ ገለጻ ከሆነ ከኢራን ጋር ከ3 ወራት በላይ የተካሄደው ጦርነት የጀመረው ከዓመታት በፊት አሜሪካ የኢራንን ከፍተኛ ጀነራል ኢራቅ ውስጥ ከገደለች በኋላ ስለመሆኑ ለጋዜጠኞች ተናግረዋል። በአውሮፓውያኑ 2020 በፕሬዝደንት ትራምፕ ትዕዛዝ ባግዳድ ውስጥ የኢራን አብዮታዊ ዘብ አንድ አካል የሆነው በውጭ ሀገራት ወታደራዊ እንቅስቃሴና በምስጢራዊ ዘመቻ የሚታወቀው የቁዱስ ኃይል አዛዥ የነበሩት ጀነራል ቃሲም ሱሌማኒ መገደላቸው ይታወሳል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።